እርሱ የቋራ አንበሳ የትንቢት ልጅ ከገዳም በረንዳ ተነስቶ የኢትዮጵያን ዙፋን ያናወጠ የመሳፍንትን ቀንበር የሰበረ የቁርጥ ቀን ሰው፣ በአንድ እጁ ሰይፍ በሌላ እጁ ወንጌል ሀገሩን ለመቀየር ሲነሳ ቤተ ክርስቲያን መሸሸጊያ ዓለቱ ነበረች። በኋላ ግን ያ ህልሙና ጽኑ ፍላጎቱ ከታሪካዊቷ የኢትዮጵያ ቤተ ክርስቲያን ጋር ፊት ለፊት ግጭት ዳረገው። ፍቅራቸው እንዴት ወደ እሳት ተለወጠ? ንጉሠ ነገሥቱ ከጳጳሱ ጋርስ ለምን ተጣሉ? ሰላም ውድ የሰኒ ዘሚካኤል ዩቲዩብ ተከታታዮቻችን፣ ዛሬ ከመቅደላ አምባ ስር የተቀበረውን ያንን ምስጢራዊ ታሪክ እንፈታዋለን። የአፄ ቴዎድሮስንና የቤተ ክርስቲያንን መራራና ጣፋጭ ታሪክ ይከተሉ። በ19ኛው ክፍለ ዘመን ለኢትዮጵያ የጨለማ ዘመን ነበር። ሀገሪቱ በመሳፍንት ሽኩቻ ተከፋፍላ፣ ህዝቡ በጦርነትና በረሃብ እየማቀቀ፣ ቤተ ክርስቲያንም በሃይማኖታዊ ክርክሮች ማለትም ጸጋ፣ ቅባትና ተዋህዶ በሚሉ ለሁለት ተከፍላ በነበረችበት ወቅት አንድ ድምፅ ከቋራ ተሰማ። ካሳ ኃይሉ። ይህ ሰው የታሪክ ተመራማሪዎች ያለ ዘመኑ የተፈጠረ ይሉታል። ካሳ ገና በልጅነቱ በማኅበረ ሥላሴ ገዳም ሲማር በወቅቱ በህዝቡ ዘንድ የነበረው ቴዎድሮስ የሚባል ንጉሥ ይመጣል የሚለውን የትንቢት መጽሐፍ ፍካሪ ኢየሱስን ያነብ ነበረ። ትንቢቱ ቴዎድሮስ ሲነግስ ሰይፉን በባህር ያጥባል፣ ፍትህን ያሰፍናል ይላል። ካሳ ይህንን ትንቢት እንደ ግል ተልዕኮ ተቀበለው። የካቲት 1847 ዓመተ ምህረት ካሳ ኃይሉ ተቀናቃኞቹን ድል አድርጎ በደረስጌ ማርያም ሲገባ ስሙን ዳግማዊ ቴዎድሮስ አለው። ይህ ስያሜ ብቻውን ፖለቲካዊ መልእክት ነበረው። እርሱ እኔ የተተነበየልኝ ያ አዳኝ ነኝ የሚል ነው። በወቅቱ የነበሩት ግብፃዊ ጳጳስ አቡነ ሰላማ ንጉሱን በሙሉ ልብ ደገፉት። ምክንያቱም ንጉሱ የቤተ ክርስቲያንን ክብር የመለሰ ተግባር ፈጽሞ ነበር። እሱም አንደኛ አንድ ሃይማኖት እንዲኖር የካቶሊክ ሚስዮኖችን እንደ አባ ያዕቆብ ያሉትን በማባረር የኦርቶዶክስን ተዋህዶ የበላይነት አረጋገጠ። ሁለተኛ እርሳቸው እንደቀደሙት ነገስታት ብዙ ሚስት ከማግባት ይልቅ ከእቴጌ የተዋበች ጋር በቁርባን ተጋቡ። ለህዝቡም አርአያ ሆኑ። የባሪያ ንግድ፣ ውንብድናና ጥንቆላ በቤተ ክርስቲያን ሕግ መሰረት እንዲታገዱ አወጀ። በ1852 ዓመተ ምህረት ግብፃዊው ፓትርያርክ አባ ቄርሎስ አራተኛ ወደ ኢትዮጵያ መጡ። በታሪክ ለመጀመሪያ ጊዜ አንድ ፓትርያርክ ወደ ኢትዮጵያ መምጣታቸው ትልቅ ደስታ ቢፈጥርም የጉብኝታቸው ዓላማ ግን ንጉሱን አበሳጨው። ፓትርያርኩ የመጡት ቴዎድሮስ ከግብፃውያን መንግስት ጋር እንዲታረቅ ለማድረግ ነበር። ቴዎድሮስ ግን ቱርኮችን የክርስቶስ ጠላቶች አድርጎ ስለሚቆጥራቸው ፓትርያርኩን የቱርክ ሰላይ በማለት እስከ ማሰር ደረሰ። ምንም እንኳን በኋላ ቢፈታቸውም ይህ ክስተት ቴዎድሮስን ለሃይማኖት መሪዎች የነበረውን አክብሮት እየቀነሰ መምጣቱን ያሳየ የመጀመሪያው ምልክት ነበረ። የቴዎድሮስ ትልቁ ውድቀት የመጣው ከቤተ ክርስቲያን መሬት ጋር በተያያዘ ነው። ንጉሱ ሀገሪቱን ለማዘመንና ዘመናዊ ጦር ለመገንባት ገንዘብ ያስፈልጋቸው ነበረ። በዚያ ዘመን ደግሞ ሲሶ 1/3 የሀገሪቱ መሬት በቤተ ክርስቲያን እጅ ነበረ። ቴዎድሮስ እንዲህ ሲል አዘዘ። አንደኛ የመሬት ቅነሳ ነው። ካህናት ያላቸውን ሰፊ መሬት ቀንሰው ለገበሬውና ለወታደሩ እንዲሰጡ። ሁለተኛ የካህናት ቁጥር መወሰን አለበት አለ። በአንድ ቤተክርስቲያን ከ2 ካህንና 3 ዲያቆናት በላይ እንዳይኖር፣ የተቀሩት ካህናት ግብር እንዲከፍሉና እንዲያርሱ የሚል ትእዛዝ አወጣ። ይህ ትእዛዝ ቤተክርስቲያን ተደፈረች የሚል ከፍተኛ ተቃውሞ ቀሰቀሰ። አቡነ ሰላማ ንጉሱን አወገዙ። ንጉሱም በቁጣ ጳጳሱን መቅደላ ላይ አሰራቸው። በዚያ ጊዜ ቴዎድሮስ ህዝባዊ ድጋፍና መንፈሳዊ ቅቡልነቱን አጣ። ንጉሱ በውስጥ ችግር ተከበቡ። በሌላ በኩል የእንግሊዝ መንግስት ለደብዳቤያቸው መልስ ባለመስጠቱ የውጭ ዜጎችን አሰሩ። ይህ ለጀኔራል ናፒየር ጦር መምጣት ሰበብ ሆነ። በመጨረሻው ሰዓት ቴዎድሮስ መቅደላ ላይ ቆመው ሲመለከቱ ከጎናቸው የነበሩት ጥቂት ታማኝ ወታደሮች ብቻ ነበሩ። ካህናቱና መኳንንቱ ከርተዋቸዋል። ሚያዝያ 6 ቀን በ1860
ዓመተ ምህረት ይህ ማለት በ1868 እንደ አውሮፓውያን አቆጣጠር ንጉሱ ለጠላት እጄን አልሰጥም በማለት በገዛ ሽጉጣቸው ሕይወታቸውን አሳልፈው ከሞታቸው በኋላ የእንግሊዝ ወታደሮች በሺዎች የሚቆጠሩ የብራና መጻሕፍትን፣ የወርቅ ዘውዶችንና የታቦት ጽላቶችን ዘርፈው ወደ ለንደን ወሰዱ። ዛሬ በብሪቲሽ ሙዚየም የሚገኙት አብዛኞቹ ቅርሶች የዚያ ግጭት ውጤቶች ናቸው። አፄ ቴዎድሮስ ለሀገርና ለሃይማኖት ትልቅ ፍቅር ነበራቸው። ነገር ግን ሀገርን የማዘመን ህልማቸውና የቤተ ክርስቲያንን ጥንታዊ አሰራር ሳይጣጣሙ ቀሩ። እርሳቸው የዘመናዊት ኢትዮጵያ መሰረት ቢሆኑም የታሪካቸው ትልቁ ቁስል ግን ከቤተ ክርስቲያን ጋር የነበራቸው መራራ ፍጻሜ ነው። ዛሬም ድረስ ቴዎድሮስ ሲታወሱ እንደ አንድ የቆረጡ አርበኛና እንደ አንድ ቤተ ክርስቲያንን ለማዘመን የሞከሩ ግን ደግሞ የተጋጩ መሪ ሆነው ነው የሚታሰቡ። ቴዎድሮስ የወደቀው በጠላት ጥይት አልነበረም። ራሱን የሰዋው ለሀገሩ ክብር፣ ለነጻነት ፍቅር ነበረ። እርሱ ሲያልፍ መቅደላ አለቀሰች፣ ቤተክርስቲያንም ቅርሷን ጠባቂዋን አጣች። ታሪክ ሺህ ጊዜ ይነገራል፣ እውነት ግን አንዲት ናት። ቴዎድሮስ ስህተት ሰርቶ ይሆን ወይስ ቤተክርስቲያን ዘመኑን አልተረዳችውም? መልሱን ለእናንተ ለተመልካቾች እንተዋለን። ጀግናው ንጉስ በመጨረሻ ሰዓት እንዳለው ለሴት ባል ለሀገር ግን ሆኖ አልፏል። ይህንን የታሪክ ጉዞ ከኛ ጋር ስለተከታተላችሁ እናመሰግናለን። ለሀገራችን ታሪክ ክብር ስንል ይህንን ቪዲዮ ሰብስክራይብ፣ ሼር፣ ላይክ በማድረግ ለሌሎች ያድርሱ። በሚቀጥለው ክፍል ሌላ የታሪክ አውድማ ይዘንላችሁ እንቀርባለን። እስከዚያው የታሪክ ባለቤት ሆነው ይቆየን።